ኦርቶዶክስ ቤተክርስቲያን ይሄንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ከሪ አንቺ ስምሽ ጋለሞታ ነው ለቤትሽ ክብር የሌለሽ እግዚአብሔር ቃል የሚነግርሽን ማትሰሚ ለመመለስ ፍቃደኛ ያልሆንሽ ንስሐ ለመግባት ፍቃደኛ ያልሆንሽ ለርቅ እምቢ እምትይ በዚህ ቀርቶ በዚህ ልታረድ እምትይ ስምሽ ጋለሞታ ነው መከራ ያበላን ያልተማረ ሰው ነው መከራም ያበላው ምንም አይነት የመከራ ነገር የችግር ነገር የማጣት ነገር የመቁሰል ነገር የመታመም ነገር የማጣት ነገር የመከፋት ነገር የሆነ የብቸኝነት ነገር የማያውቁ ሰዎች ላይ መጥቶች የሚያርጉ የሚፈርዱ ሰዎች ምንድነው ካልተማሩ ምንም ማያውቁም ይጠብቃቸዋል ገና በቋራጭ መተው ላይ የደረሱ ሰዎች አሉ መከራ ውስጥ ያሉ ሰዎች ርህራሄ የላቸው መከራ ውስጥ ያለ ሰው ምን እንደሚያስፈልገው እንኳን አያውቁ እግዚአብሔር አምላክ ያስተምራል ብዙ ክፍተቶች ነበሩ አሁን ተመልሼስ ቅዳሴ የግዕዙን ትርጓሜ ያውቃለሁ ስለዚህ አሁን ከነበሩኝ ሁሉ ኤክስፒሪየንሶች ወደ ኋላ ተመልሼ ሳይ እንደ ኦርቶዶክስ ቤተክርስቲያን ከመሐሌት ከቅዳሴ ጀምሮ ክርስቶስ ወርሺፕ የሚደረግበት ቤተክርስቲያን አላየው ከዛ ዲስከቨር ያደረኩት ደግሞ ምንድነው the head of the church is Christ አሁን ፕሮቴስታንት አይደለም ብለው በፍጹም the head of the church is Christ በተደጋጋሚ እንደዚህ አይነት ነገሮች እየበዙ መጡ ለምሳሌ ዋሽንግተን ዲሲ እኔም ያመንኩትን ነገር ከመናገር ወደ ኋላ አለለም እና ሌላ ምንድነው ትምርታችሁ አሁን ጴንጤ ስብከታችሁ ምንድነው ትምርታችሁ ምንድነው ከኦርቶዶክስ ተዋህዶ ገድላት ውጭ ሌላ ምንድነው ትምርታችሁ ከምር ለማዳመጥ ቁጭ ላለው ግን ምን እንብቀው ለዚህ ኦርቶዶክስ ኮንዲ ነው ቅድስት አርሴማ ቅድስት ድንግል ማርያም ምን ወአረማን የእናንተ ነገሩን የላችሁም እንዴ እንደ ፍቅር ስዝም አልተጻፈም እንዴ ፔንቴኮስቴ እንደ ፍቅር ስዝም የፔንቴኮስቴ ታውቃላችሁ ዶክትሪን የላችሁም ፔንቴኮስቴ ገና መንገደኛ ናቸው የላቸው ፔንቴ አቤት እሺ ትምርታችሁ ምንድነው በዚህ ቪዲዮ ላይ ጉድ ተሰማላችሁ ዘርፌ ከአብ ወጥቼ ትላለች ሲንስመው ስፍራ ክርስቶስ አለው ካብ ስለወጣው እንግዲህ ዝማሬ መጽሐፍ ቅዱሳዊ ነው እንድትመልሱልኝ ከአብ ወጥቼ ማለት ትችላለች ዘርፌ ኢየሱስን ስለዘመርኩ ነው ከኦርቶዶክስ የተባረርኩት የዘርፌን ከመጀመሪያ ጀምሮ ያሉ መዝሙሮችን እንጀምራቸዋለን ምን እንደነበሩ እናሰማቸዋለን ቅጭም እያደረግን ማለት ነው እቺ ሴት መድረክ ወዳ መጣች ከዛ በኋላ ኪቦርዱን አፈቃትና ሄደች ፓስተር ቸሬን እንዳደመጣችሁት መከራ የሚያበላን ምንም ያልተማረ ዕውቀት የሌለው ሰው ብሎ ነበር እንግዲህ ዘርፌ ከበደ ለኢየሱስ ዘምራለሁ ያለችው መዝሙር ተመልከቱት እንግዲህ ከአብ ስለወጡ ሚል ይሄ በጣም ትልቅ ክህደት ነው መጽሐፍ ቅዱስ የሚነግረን በቅዱስ ማቴዎስ ወንጌል ምዕራፍ 15 ቁጥር 26 ላይ ከአብ የወጣ የእውነት መንፈስ ብሎ መንፈስ ቅዱስን ብቻ ከአብ እንደሚወጣ ይናገራል በምን መልኩ ነው እንዴት ነው ከአብ የምትወጣ ከአብ የሚሰርጸው ከአብ የሚወጣው ከአብ የሚገኘው አንድ መንፈስ ቅዱስ ብቻ ነው ወልድ እንኳን ልጁ ከአብ የሚወጣ አይደለም ማለት ነው ይሄ እጅግ በጣም ክህደት ነው እንግዲህ ሴት ናት ለኢየሱስ ክርስቶስ ስለዘመርኩ እንዲሆንኩኝ እንዲያቀብጥስ የሚል ከሰማይ የከበደ ውሸት ስትለፈልፍ የከረመችው ማለት ነው እንዴት ከአብ ይወጣው ብላ ትናገራለች እስኪ ደግሞ ይሄንን ይው ጉዷ መቼም ብዙ ነው እጅግ በጣም በሚገርም ሁኔታ ፈጽሞ ወንጌል የማታውቅ ያልተማረች እውነት የሌላት ውሸታም ሴት ነች መልኩ እንግዲህ ያለችው አንድ ነገር ነበረ ምን አደረኩኝ ለኢየሱስ ከመዘመር ውጪ ተገፋው ለኢየሱስ መዘመር ያስገፋል ወይ ብላለች እውነት ለኢየሱስ ዘምራለች ዘርፌ በጣም ከሚያስገርም ከተሰሩ ሜሞች በተለይም ቲክቶክ ላይ ከተለቀቁ ቪዲዮዎች የዘርፌን የትላንት ማንነቶችን ቀንጨብ አድርጌ ይመጣላችሁና በዚህ ጉዳይ ላይ እላለሁ ያለቀሰችው ስለ ኢየሱስ ነው በእውነት ስለ ኢየሱስ ነበር የዘመረችው እስቲ ሰምተን እንመልከት ምን አደረኩ ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ
እኛም ስቀናል፣ እናንተ ብቻ አይደላችሁ። ደንግጠናል፣ እኛም ስቀናል። በጣም ነው የሚያገር እና ሸብሽብ ወይስ ምንድን ነው የሚባል ግራ አጋቡን እኮ በእውነት። ኧረ ወይ ጉድ አለ ጣሊያን ኢትዮጵያ ማሸነፍ ሲያቅተው እያልኩ አንዴ በጣም እንትን እላለሁ። እና በጣም የሚያስገርም የሚያስደንቅ ነው። እንግዲህ ስለ ኢየሱስ ልዘምር አልኩ ነው ያለችው። በነገራችን ላይ በጣም የሚያሳዝነኝ አንድ ነገር ልንገራችሁ። ማርያምን ነው የምነግራችሁ። ማርያምን ዘርፌ እዛ ቤት በአዲስ ዝማሬ የሚያውቃት የለም። ኦርቶዶክስ ቤት ሆና በዘመረችው ዝማሬ ነው የምትታወቅ። ዘርፌ ሲባል አሁንም የኔ ናርዶስ ቤተክርስቲያኑ ተደበላለቀ አለች። የኔ ናርዶስ ሲባል ካሴቱን የገዛት እኮ ተዋህዶ ልጅ ነው። አብሯት የዘመረው የተዋህዶ ልጅ ነው። የኔ ናርዶስ እያለ በአራቱም አቅጣጫ በከተማም በገጠርም የተቀበላት ይሄ ኦርቶዶክሳዊ ነው። ከሀገር ውጭ ወጣ አውሮፓና አሜሪካ ሌሎች ዓለማትን የወሰዳት ህይወትን ያሳያት ኦርቶዶክሳውያን። እኛ እንኳን በዚህ ጊዜ ያላገኘነውን እድል ቀድሞ የሰጣት ኦርቶዶክሳዊ ነው። በአራቱም ዓለማት ሄዶ አገልግሎት ማገልገልን አበል ከፍሎ ትራንስፖርትን ጭኖ ማረፊያ አዘጋጅቶ ስትመለስ በእጇ ቋጥሮ የሸኘው ኦርቶዶክሳዊ ነው። አሜሪካ ብትሄድ፣ አውሮፓ፣ ካናዳ ብትሄድ፣ የትም ብትሄድ በድፍረት የምናገረው እኛም ያላገኘነው ብዙ አገልጋይ ያላገኙትን የሰጣት ለምን? ስለ ኢየሱስ ስለዘመረች። ሌላ ተአምር የለው ምንም። አሁን ግን እዛ ሄዳ ተብካካች። ዘርፌ ከበደ እንግዲህ ይህንን ግዙፍ የሆነ ውሸት የዋሸችው በዋነኝነት የማስደስተው ፕሮቴስታንት አለ በሚል ነው። እና በዚህ ውሸት የሚደሰት ፕሮቴስታንት ካለ እውነት በጣም የሚያሳዝን ነው። በእርግጥ ተደስቶ ይሆናል አላውቅም፣ ግን ነገም እናንተን እንደማታሻችሁ እርግጠኛ አትሁኑ። ይቺ ሴት ውሸታም፣ ምላሷ ውሸት የለመደ ሴት ፈጽሞ ለውሸት ወደኋላ የማትል ሴት ናት። በየትኛው ሚዛን ቢመዘን እንደ ጠብታ የምታክል እውነት ሳትናገር ነው የወረደች። ጠብታ የምታክል እውነት ማለት ነው። እና በዚህ ልክ መዋሸት በዚህ እድሜ እኔ እጅግ በጣም አምሯ። ምናልባት አንዳንድ ሰዎች ምናሉ ሲቀልድ አንድ በጣም የወደድኩት ቀልድ ምን አለ፣ ኦርቶ ዲስኦርደር የሚባል የናፍቆት የሚያሰቃይ በሽታ ይዟታል አለ። ኦርቶ ዲስኦርደር የተባለ የናፍቆት በሽታና አናውዞ አፍዞ አደንዝዞ እያማቀቀ ነው አሉ። በጣም የሚያሰቃይ ሲል ነበር። እስኪ እንስማ ይሄን ቪዲዮ። በዚች ሀገር መንፈሳዊ በፕሮቴስታንቱ ዙሪያ ያለውን ግን እኔ ኃላፊነቴን ተወጥቻለሁ። ኃላፊነቴ ምንድነው? ከመናፍስቱ ዓለም አስምሬበት ነው የምናገረው። ከመናፍስት ዓለም የሆኑ ነቢያቶች አሉ። በቃ ደንበኛ ዊችክራፍት የሚሰሩ ነቢያቶች አሉ። ይሄንን ተናግሬ ኃላፊነቴን ተወጥቻለሁ። ታንቱን በተመለከተ ግልጽ የሆኑ ነገሮች እየታዩ ከመንፈስ ቅዱስ ጋር ግንኙነት የሌላቸው የአጋንንት አሰራሮች በከተማው ላይ ሰንፈው እንደ እንቦጭ እየበዙ ሲሄዱ ይሄ ህዝብ እየሄደ 9 ሰዓት እየተሰለፈ 1 ሚሊዮን 1 ቢሊዮን አምጣ ይሰጣል፣ እንትና አምጣ ይሰጣል፣ እንትና አምጣ ይሰጣል እየሄደ ከዛ ሰጥቶ አንቺ ጋር መጥቶ ያለቅሳል። አዋዚም እኮ ነው። ምን ላድርገው? ስንት ሰው ናቸው ተፈውሰዋል እየተባሉ የሞቱት? መድኃኒታችሁን ጣሉ ተብለው ስንት ሰው ሞተ? እኔ በግሌ የማውቃቸው ጣዩ መድኃኒትሽን ተፈውሰሽ። ከዚህ ሴትዮዋ መድኃኒቷን አቋርጣ በወሩ ትሞታለች። አንድ ጉባኤ ውስጥ አንድ ሰው መጣ፣ ከእስራኤል መጣ። በሚያስገርም መገለጥ አወጣው። ከእስራኤል ነው የመጣው፣ ከቴል አቪቭ ነው የመጣው። አበደ ሰውየው፣ መድረክ ላይ አወጣው። ከዛ ስኳር በሽታ አለበት። ጮኸ፣ ሰውየው ጮኸ። ከዛ ቤተሰቡ ተነሳ፣ ያላቸውን ሰጡ፣ ተፈወሰ ተባለ። ሰውየው ወደ ሀገሩ ተመለሰ። በሳምንቱ ሞተ። ናዝሬት የተቀበረች ሴት አውቃለሁ። 3 ነቢያቶች ተፈውሰሻል ያሏት። አንደኛ ጌታ ሁሉን እንትኑን መለየት አለበት። በመንፈስ ቅዱስ የሚያገለግሉትና በሌላ የሚያገለግሉትን መለየት አለበት። ጌታ ደግሞ ሁሉንም አይፈውስም። ግን እኔ እንደው ይሄንን ተናግሬ ከጨረስኩኝ እኔ ታዝቤያቸዋለሁ፣ በጣም ታዝቤያቸዋለሁ። ፕሮቴስታንቱን ህዝብ
በጣም ታዝቤዋለሁ። በጣም እንዴት አይለይም? እንዴት አያውቅም? እንዴት እንደዚህ ይታለላል? ጸሎቱን ማን ወሰደበት? መጽሐፍ ቅዱስን ማን ወሰደበት? በዚህ በጣም አዝናለሁ። ምናልባት ለነገሩ አይቆዩም። ለነገሩ ከእግዚአብሔር ያልሆኑት በሌላ መንፈስ የሚያገለግሉት አይቆዩም። ምክንያቱም እግዚአብሔር ለቤቱ ይቀናል፣ ለሕዝቡ ይቀናል። ታልፎ መሰጠት በከፍተኛ ድረስ ታልፎ መሰጠት አለ። I don't want to be part of that። የዚህ አካል መሆን አልፈልግም። ይቅርታ አድርግልኝ። በጣም በፍጹም እግዚአብሔር ሰዎች የምንላቸው ተታለው እዛ አሸርጋጅ ሆነዋል። ነብይት ዘርፌ እንደዚህ የትልቅ ሰው ምክር ድንቅም ነብይት ብቻ እንዲህ ያለውን የትልቅ ሰው ምክር እንደው ብትሰሚ ብዙ ካነበው መጽሐፍ ቅዱስን ካገላበጡ ሰዎች እንዲህ ያለውን ምክር ብትሰሚ ጥሩ ነው። እጅግ በጣም ይጠቅምሻል፣ ታተርፊበታለሽ እና ተረጋጊ። ውሸትም እንዲሁ ልክ አለው። ውሸትም እኮ አለው አይነት እንዲሁ ሲነገር የሚጣፍጥ ደስ የሚል እንዲህ አይነት ውሸት እኔ በእውነት በዓለም የድንቃ ድንቅ መዝገብ ላይ ቢመዘገብ ለብዙ ዓመታት ሪከርድ እንደሰበረ የሚቆይ ድንቅ ውሸት ሆኖ እንደሚመዘገብ እርግጠኛ ነኝ። ምክንያቱም ምንም አይነት ወደር አይገኝለትም። ይሄ ነው የሚባል ውሸት አይመጣም በዚህ ልክ ማለት ነው። እንግዲህ ብዙ ውሸት ሰምተናል። እንደዚህ አይነት ደግሞ እጅግ በጣም የገዘፈ ውሸት በጣም ምን እንደሚባል ራሱ አይገልጽም። እንዲህ ያለው ውሸት ግን ለወንጌልም ለህሊናም ለራስሽም ለአኗኗርሽም ለህይወትም አይጠቅምሽምና እኔ ባልሽ በዚህ ልክ እንግዲህ እንዴት እንደሚያምንሽ አላውቅም። ይሄንን ውሸት ሰምቶ ነገ ወዲያ ምን ያህል ውሸታም እንደሆነች ስትሄድ ያወቀ ጊዜ እንጃ ብቻ እንግዲህ ያው ውሸት ደግሞ የተለማመደ ሲሄድ ወደ ህይወት ይቀየራልና የህይወትሽ አንድ አካል ይሆናል። ለድራማ ብለሽ የጀመርሽው የውሸት በተደጋጋሚ የምታደርጊው ነገር ቤትሽ ውስጥም ባልሽ ጋርም የሚኖረውን የውሸት ህይወት እንዳትለማመጅበት ላንቺው ከማለት ነው። እና በዚህ ልክ እንግዲህ ከውሸት ወጥተሽ ወደ እውነት ወደ ብርሃን ትመጪ ዘንድ እንመኛለን። ብትድኚ ምኞቴ ነው በግሌ። ከዛ ውጭ ግን ኦርቶዶክስ እንዲህ በማጣጣል የሚገኝ ምንም አይነት ጥቅም የለም። ሰላም ለእናንተ ይሁን።